የኮሌጁ ዲን አቶ አንዱዓለም ገብረመድህን ይህ ፕሮጀክት በኮሌጁ ስራ ከጀመረ ወዲህ በርካታ መሰረተ ልማቶችን ማሟላት ተችሏል ብለዋል። በፕሮጀክቱ በጀት ድጋፍ በ100 ሚሊዮን ብር የተገዙ የአይሲቲ ዕቃዎች ሰልጣኞች በቴክኖሎጂ አጠቃቀም ላይ ያላቸውን ችሎታ እንዲያዳብሩ የሚያደርጉ መሆናቸውን ተናግረዋል። የኔትወርክ ማስፋፋት ስራ እየሰራ ነው። ኦልሞስት ከ100 ሚሊዮን በላይ የሚሆን ማቴሪያል ገብቶ አጠቃላይ ከ500 ሺህ ዶላር ከባቢ የሚሆን የኔትወርክ ማስፋፊያ ስራ ተሰርቶ ወደ 26 ቦታዎች አውትዶር ዋይፋይ እና እንዲሁም ወደ 5 ኢንዶር ዋይፋዮች ተገጥመው የዘመኑን እንግዲህ የዋጀ ዲጂታላይዜሽን ስራ ከማሳለጥ አንፃር ሰፊ ስራ እየሰራ ይገኛል። ኮሌጁ የአካባቢውን የመልማት ጸጋ መሰረት ያደረጉ ስልጠናዎችን እየሰጠ መሆኑን ገልጸው የተገዙ ማሽኖች ለዚሁ አጋዥ ናቸው ብለዋል። ከዚህም በተጨማሪም ተቋሙ የራሱ የዳታ ሴንተር እንዲኖረውና መረጃዎች ዲጂታላይዝድ እንዲሆኑ ተደርጓል ነው ያሉት። በዋናነት እንግዲህ በቴክኒክና ሙያ የሚሰለጥኑ ሰልጣኞች በተለይ የአካባቢውን የመልማት ጸጋ መሰረት ያደረጉ የስልጠና ዘርፎች የሚሰለጥኑ ሰልጣኞች የስራ ዕድል እንዲያገኙ የሚያግዝ የፕሮጀክት አይነት ነው። በተጨማሪም የዳታ ሴንተር ሊሰራ ነው። አሁን እንግዲህ የዳታ ሉዓላዊነታችንን እናስከብራለን እያልን ነው። ክላውድ ሶቨርኒቲ የሚባለው እና ያን ከማስረጽ አንፃር ተቋሙ የራሱ ዳታ ሴንተር መረጃዎችን የሚያከማችበት ባለ 4 ሰርቨሮችን የያዘ ዳታ ሴንተር ተሰርቶ አገልግሎት መስጠት ላይ ይገኛል። ፕሮጀክቱ ለ5 ዓመታት ለኮሌጁ ድጋፍ የሚያደርግ መሆኑን የተናገሩት ደግሞ የኮሌጁ ምክትል ዲን ወይዘሮ ለጢፋ አህመድ ናቸው። ሰልጣኞች የልምድ ልውውጥ እያደረጉ መሆናቸውን ተናግረው የስራ ስምሪት ስልጠና ለመስጠት ያግዛልን ብለዋል። ዓለም ባንክ አማካኝነት ለ24 ፖሊቴክኒክ ኮሌጆች ጋር ተወዳድረን ያገኘነው ፕሮጀክት ነው። እንግዲህ ለተከታታይ 5 ዓመታት የሚቆይ ፕሮጀክት ነው። ፕሮጀክቱ እንግዲህ ለሰልጣኞች ያለው ጠቀሜታ ከዚህ በፊት ሰልጣኞች ስልጠና ሲያጠናቅቁ ተመዝነው ብቁ ሲሆኑ ተመርቀው ነበር የምንሸኛቸው። አሁን ላይ እያደረግን ያለነው የፕሮጀክት ከመጣ በኋላ ተመራቂ ሰልጣኞች ከመውጣታቸው በፊት የስልጠና ይሰጣቸዋል። ኢንተርፕሬነርሺፕ፣ የህይወት ክህሎት እና ተመሳሳይ የሆነ የዲጂታል ስኪል ስልጠናዎች እንደገና ደግሞ ኢንተርፕሬነር ላይ ከትንሽ ተነስቶ ትልቅ ቦታ እንዴት መድረስ እንዳለባቸው እዚህ ስልጠናው በደንብ ወስደው ከዛ የራሳቸው ስራ ፈጥረው እንዲወጡ ይደረጋል። የፕሮጀክቱ አስተባባሪ አቶ ብሩክ አለማየሁ ሰልጣኞች በቴክኖሎጂ ዘርፍ ውጤታማ እንዲሆኑ ከማስቻሉም ባሻገር ለአሰልጣኞችም ጠቀሜታው ከፍተኛ ስለመሆኑ ተናግረዋል። ይህ ፕሮጀክት ስራውን ከጀመረ 1 ዓመት በላይ ሆኖታል። ኦልሞስት ወደ 2ኛ ዓመት ተጠጋሚ። በዚህ ጊዜ ውስጥ ትልቅ ሜጀር የሆነ ስራ ሰርቷል። ይሄ ምንድነው? የአይሲቲ መሰረተ ልማት ግንባታን የተመለከተ ከ100 ሚሊዮን ብር በላይ ወጪ ተደርጎበት የኮሌጃችንን በአይሲቲ ኢንፍራስትራክቸር ማለትም የኤዱኬሽናል ሲስተሙ ከዚህ በኋላ ሞር ዲጂታላይዝድ እንዲሆን ኤም አድርጎ የተገነባ ኢንፍራስትራክቸር አለ። ያ ኢንፍራስትራክቸር ያው ብዙ ኮምፖነንቶች አሉት። በውስጡ ዳታ ሴንተር አለን፣ ጄኔሬተሮች አሉ፣ ባክአፕ ሲስተሞች አሉ እና ሶፊስቲኬትድ የሆነ በጣም ብዙ ኢንቨስት የተደረገበት ነው። ይሄ ምንድነው ጥቅሙ? ላቦራቶሪዎቻችን ሴንትራላይዝድ የሆነ ላቦራቶሪ እንዲኖረን፣ ያም የኮምፒውተር ላብ ልጆች ቨርቹዋል የሆነ ትምህርት ኤንቫይሮንመንት ውስጥ እኛ ጋር የሚሰለጥኑ ልጆች ሃንድስ-ኦን ትሬኒንግ በተጨማሪ ቨርቹዋል የሆኑ የትሬኒንግ ኤንቫይሮንመንት ውስጥ እንዲቆዩ የሚያስችል ሰፋ ያለ አይሲቲ መሰረት ተገንብቷል። ማለት አጫጭር ስልጠናዎች ይሰጣሉ። የትኛውም ተቋም ስልጠና ለዚህ ለተወሰነ ግሩፕ እሰጣለሁ ቢል በራችን ክፍት ነው። ያንንም ስናደርግ ነበር። ለኤግዛምፕል ላንሳልሽ እና የአርብቶ አደር አካባቢ ሰልጣኞች መጥተው ፈርኒቸር ሜኪንግ እዚህ ስልጠና ሲወስዱ ነበር። እንደዚሁም የኮምፒውተር ስኪል የሚያስፈልጋቸውን ስልጠና ሌሎች ተቋማት መጥተው ይሄንን ሪሶርስ በመጠቀም ስልጠና ሲሰጡ ነበር። ስለዚህ የትኛውም ተቋም ኢቭን ለራሱ ሰራተኞች የኮምፒውተር ስኪል አሰለጥናለሁ፣ ሌሎችንም ስኪል አሰለጥናለሁ የሚል ካለ አምጥቶ ማሰልጠን ይችላል። ኢን ግሩፕ ማለት ነው። ኢንዲቪጁዋሊ ደግሞ አጫጭር ስልጠናዎች አሉ።
ሰው አንድ ላይ በዛ ብሎ ተመዝግቦ ከመጣ አጫጭር ስልጠና በየትኛውም ዘርፍ በአግሮም፣ በሆቴልም፣ በፈርኒቸርም፣ በአይቲም በምንም ይሰጣል። ስለዚህ በራችን ክፍት ነው። ሰልጣኞች ወደኛ እንዲመጡ በጣም እንፈልጋለን። በፕሮጀክቱ የተገዙ የኔትወርክ ማስፋፊያዎች የመማር ማስተማር ሂደትን ምቹ ያደረጉ መሆኑን የተናገሩት ደግሞ የኮሌጁ አሰልጣኝ ዋለልኝ ክብረት ናቸው። እኛ ግቢ የነበረው የኢንተርኔት ይዞታ 10 ሜጋባይት ነበር። 10 ሜጋባይት ደግሞ ለተማሪና ለመምህራን ወይንም ደግሞ ለዲፓርትመንቶች በቂ አልነበረም፣ የሚደርስ አልነበረም፣ ብዙ ጊዜ ይቆራረጥ ነበር። አሁን ግን ይህ ፕሮጀክት ከመጣ በኋላ ያለው ኢንተርኔት ተደራሽነት ወደ 100 ሜጋባይት በማደጉ ተማሪዎቻችንም እኛም የፈለግነውን ማቴሪያል ወይንም ደግሞ የፈለግነውን የመማሪያ ሞጁሎች ከኢንተርኔት ላይ በቀላሉ አክሰስ እንድናደርግ ያደርገናል። ተማሪዎቻችን የምንሰጣቸውን ኤክሰርሳይሶች ከዩቲዩብም ከምንም ኢንተርኔቱ ሳይቆራረጥባቸው ሙሉ ለሙሉ ማግኘት ይችላሉ ማለት ነው።